ኤሌጋንስ መሆን ብዙ ገንዘብ ማውጣት አይደለም፣ ጥራትን፣ ቀላልነትና ትክክለኛ ምርጫ ማስቀደም ነው። በዛሬ ቪዲዮ ውስጥ ኤሌጋንስ ሴቶች ብዙ ጊዜ የማይለብሷቸውን 6 የልብስ አይነቶችና በምትኩ ምን መምረጥ እንደሚችሉ እንነጋገራለን። ሰላም፣ እንኳን ወደ ዩቲዩብ ቻናል ላይ በሰላም መጣችሁ። ስታይላችሁን በቀላሉ ወደ ቀጣይ ደረጃ ማሳደግ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ። የመጀመሪያ በጣም ሰፊ ልብሶች ናቸው። አንድ ልብስ ውብ ወይም ደግሞ ውድ ብራንድ ቢሆንም ከሰውነት ቅርጻችሁ ጋር ካልተመጣጠነ ኤሌጋንት አይመስልም። በጣም ሰፊ ልብሶች የሰውነት ቅርጽን ይደብቃሉ፣ ስታይላችን ያልተስተካከለ እንዲመስል ያደርጋሉና በተመሳሳይ ሁኔታ ደግሞ በጣም የሚያጣብቁ ልብሶችን መልበስ ምቾትን ይቀንሳሉ። እንደዚህ ከነዚህ አይነት ልብሶች መቆጠብ አለባችሁና ሞር ከናንተ የሰውነት ቅርጽ ጋር የሚሄዱ ልብሶችን ከናንተ የሰውነት ቅርጽ ጋር የተመጣጠኑ ልብሶችን ብታደርጉ ሞር ጎልታችሁ እንድትታዩ ኤሌጋንት የሆነ ሉክ እንዲኖራችሁ ያደርጋልና ምቾት የማይሰጣችሁ ልብሶች ደግሞ ኮምፎርታችሁን ያሳጣችኋል። ኮምፎርት ከሌለው ደግሞ ሉካችሁን ምንም ብታደርጉ አያምርምና ከውበታችሁ ይልቅ ኮምፎርታችሁን ለማስቀደም ሞክሩ። በደንብ ጎልታችሁ እንድትታዩ የሚያደርገው ስለሆነ ማለት ነው። ሰፊ ልብሶች አይለበሱ ያልኩኝ ሳይሆን ቦታ አላቸው፣ የምትለብሱባቸው ቦታ አላቸው። መዝናኛ ቦታዎች፣ ይሄ መጫወቻ ቦታዎች ብታረጓቸው እናንተም ይሄ በደንብ ፈታ ብላችሁ እንድትዝናኑ ያደርጋችኋል። ግን ደግሞ ይሄ ለሁሉም ለካዥዋል ጊዜ ለሁሉም ቦታ የሚሆን አይነት ልብስ አይደለም፣ ሰውነታችሁን ይደብቀዋል። ስለዚህ አላቸው፣ ሁሉም ልብሶች አላቸው ቦታና ፋሽን የሚከተሉ ሴቶች ሁልጊዜ በቀስታ የሚያሳይና ምቾት የሚሰጣቸውን ልብስ ነው የሚመርጡት። ሁሌም ቢሆን ምቾትና ከሰውነታችሁ ቅርጽ ጋር የሚሄድ ልብስ ምረጡ። ከትሬንድ ይልቅ ሞር ከናንተ ቅርጽ ጋር የሚሄድ ልብስ ብትመርጡ ሞር ውበታችሁ ጎልቶ እንዲታይ ያደርጋችኋልና በትሬንድን መከተል ሳይሆን ከናንተ ሰውነት ጋር የሚሄድ ልብስ በመምረጥ ሞር ፋሽናችሁን ወይም ደግሞ ስታይላችሁን አንድ ስቴፕ ከፍ ማድረግ ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ደግሞ የስፖርት ልብስን ወይም ደግሞ የስፖርት የምናደርጋቸውን ልብሶች ከጂም ውጪ መልበስ ነው። የስፖርት ልብሶች እንደ ሌጊንግስ፣ የዮጋ ሱሪዎች፣ የስፖርት ብራዎች እና ሌሎች አክቲቪቲ ዌሮች በዋናነት ለእንቅስቃሴ ወይም ደግሞ ለስፖርት የተዘጋጁ ናቸው። ከዚህ ባለፈም ደግሞ ምቾት ቢኖራቸውም ራሱ በየቀኑ ለሁሉም ቦታ መልበስ የሚለበሱ አለባበሶች አይደሉም። የተስተካከለና የተጣራ እንድንመስል አያደርጉንም እና ሁሌም ቢሆን የስፖርት ዌሮች ለጂም ቤቶች ናቸውና ጂም ስንሄድ ብቻ ልናረጋቸው የምንችላቸው ናቸው። ኤሌጋንስ ሴቶች ልብሳቸውን ከሚሄዱበት ቦታና ከሚያደርጉት ተግባራት ጋር ለማመሳሰል ይሞክራሉ። ለምሳሌ ወደ ገበያ ሲሄዱ፣ ለጉዞ ሲወጡና ወደ ጓደኞቻቸው ሲሄዱ የሚለብሷቸው ልብሶች የተለያዩ ናቸው። ሞፍ የተስተካከለ ሱሪ፣ ጥላት ያለው ጂንስ፣ ሚኒ ስከርቶች ወይም ደግሞ ቀላል ነገር ግን የተዋበ ልብስ ነው ለመልበስ የሚሞክሩትና ይህም ማለት የስፖርት ልብሶች መልበስ ስህተት ነው ማለት አይደለም። ነገር ግን ኤሌጋንስ ማለት ለእያንዳንዱ አጋጣሚ ተስማሚ የሆነ አለባበስ መምረጥ ነውና ልብሱ ለቦታው ለአጋጣሚው ሲስማማ የበለጠ የተዋበ የተረጋጋና በራስ የመተማመን ምስልን ይፈጥራል። ስለዚህ ሁሌም ቢሆን ለምትለብሱት ልብስ ጥንቃቄ አድርጉ። በሶስተኛ ደረጃ የምናየው ደግሞ ትልልቅና ግልጽ የሆኑ ሎጎዎችን አለማድረግ ነው። ትልልቅ ሎጎ ወይም ደግሞ በሁሉም ቦታ የተደጋገመ የብራንድ ምልክት ያለበት ልብስ ወይም ቦርሳ ትኩረቱን ወደ ብራንዱ ያመራል እንጂ ወደ እርሱ አያመጣውምና እውነተኛ ኤሌጋንስ ደግሞ ጮክ ብሎ አይታይም። በቀላልነት ወይም ደግሞ በጥራትነት ራሱን የሚገልጥ አይነት የፋሽን ስታይል ነውና ኤሌጋንስ ሴቶች ልብሳቸውን በራሱ ዲዛይን፣ በጨርቁ ጥራትና በጥሩ ስፌት እንዲናገር ይመርጣሉ። ስለዚህ በትልቅ ሎጎ የተሸፈኑ ቲሸርቶችን፣ ቦርሳዎችን ወይም ጫማዎችን ከመምረጥ ይልቅ ንጹህና ቀላል ዲዛይን ያላቸውን ልብሶችን
ብትመርጡ በደንብ ጎልታችሁ እንድትታዩ ያደርጋችኋል። ይህም ማለት ብራንድ ያላቸውን እቃዎች ፈጽሞ አይለበሱ ማለት አይደለም። ነገር ግን ሎጎ ትንሽና የማይስብ ከሆነ ትኩረቱ በእርሱ ላይ ይቆያል። አለባበሱም የበለጠ ውድና የተረጋጋና ዘመኑን የተከተለ ስታይል እንዲኖረው ያደርጋል ማለት ነው። ስለዚህ ሁሌም ቢሆን ትልልቅ ሎጎ ያላቸውን ልብሶች ከመምረጥ ይልቅ ትንሽ ሎጎዎች ኖሯቸው ይሄ በጸጥታ እናንተነታችሁን ይሄ በደንብ ያላችሁን አውትፊት እንዲገልጽ ማድረግ ነውና ለምሳሌ በሎጎ የተሞላው ቲሸርት ከመልበስ ይልቅ ንጹህና ነጭ ብላውዝ ይምረጡ። እንዲሁም ደግሞ በትልቅ ይሄ ሞኖግራም የተሸፈነ ቦርሳ በቀላሉ የተረጋጋ ዲዛይን ባለው ቦርሳ ቢቀይሩት ሞር ያላችሁን አውትፊት በደንብ ሞር ጎልት አድርጎ እንዲታይ ያደርጋቸዋልና ባጭሩ ሰዎች መጀመሪያ ብራንዱን ሳይሆን እርሶን እንዲያዩ የሚያደርግ አለባበስ ነው እውነተኛ ኤሌጋንስና ብራንዱ ላይ ትኩረት ማድረግ ሳይሆን እናንተ ላይ ትኩረት እንዲያደርግ አድርጉ። ብዙ ጊዜ ጸጥ ያለ ውበትና ቀላልነት ከማንኛውም ግልጽ ብራንድ ወይም ደግሞ ሎጎ ይበልጥ የቅንጦትን ስሜት ይፈጥራልና ሁሌም ቢሆን ረጋ ያሉ ልብሶችን ጮክ ያሉ ልብሶችን ለማድረግ ሞክሩ። አራተኛ ደረጃ ደግሞ የአረጁ ጫማዎችን ወይም ደግሞ ከለበሳችሁት ልብስ ጋር የማይመጥኑ ጫማዎችን አለማድረግ። ጫማ የማንኛውም አለባበስ መሰረት ነው ብዬ አስባለሁና ልብሶ በጣም ውብና ውድ ቢሆንም የተጨማደደ የቆሸሸ ወይም ደግሞ ያረጀ ጫማ ከለበሱ አጠቃላይ ገጽታውን ሊያበላሽ ይችላል። ብዙ ጊዜ ሰዎች ከልብስ በኋላ የሚያስተውሉት ነገር ጫማን ነውና ሁሌም ቢሆን ጫማችሁ ላይ ትኩረት አድርጉ። ኤሌጋንት ሴቶች ብዙ ጫማ ከመግዛት ይልቅ ጥራት ያላቸውን ጫማዎች በጥንቃቄ ይጠብቃሉና ይሄ ብዙ ጫማ እንዲኖራችሁ 10 ምናምን ጫማ እንዲኖራችሁ ሳይሆን 4-5 ጫማ ኖራችሁ ግን በጥንቃቄ በንጽህና መያዝ ወይም ደግሞ ይሄ ከልብሶቻችሁ ጋር ሊሄዱ የሚችሉ የጫማ አይነቶችን ለመግዛት መሞከር ነው። ከመውጣታችሁ በፊት ጫማዎቹን አጽዱ። አቧራ ካለበት አጽዷቸው እና የተላቀቀ ወይም ደግሞ የተበላሸ ከሆነ ደግሞ ለማሰራት ለማስጠገን መሞከር ነው። ይሄ ግዴታ ጫማ መግዛት አለባችሁ ይሄ ሌክዠሪ መሆን አለባችሁ ሳይሆን ያላችሁን ነገር በስነ ስርዓት ለመያዝ መሞከር ነውና ከሁሉም በላይ ደግሞ ንጹህና በጥሩ ሁኔታ የተጠበቀ ቀላል ጫማ ይሄ ከተበላሸ ውድ ጫማ የበለጠ ኤሌጋንስ ይመስላልና ኤሌጋንስ የሚመጣው ከእንክብካቤ ነው፣ ከንጽህናና ከትንሽ ዝርዝሮች ላይ የሚሰጥ ትኩረት ነውና ስለዚህ ሁልጊዜም ቢሆን ጫማችሁን ንጹህ የተጠበቀና በጥሩ ሁኔታ ለማቆየት ሞክሩ። ይህን ቀላል ልምድ ብቻ እንኳን አለባበሱን የበለጠ የተዋበ የተረጋጋና የቅንጦት ስሜት ያለው እንዲመስል ያደርጋልና ጫማችሁን በንጽህና ያዙ። በንጽህና የተያዘ ነገር ሁሌም ይቆያልና ቅንጦት መምሰል ውድ ነገሮችን መግዛት ምናምን አይደለም። ያለንን ነገር በስነ ስርዓት ለመጠቀም መሞከር ነውና በደንብ ከአውትፊታችሁ ጋር የሚሄዱ ልብሶችን ምረጡ። ነገር ግን ይሄ ብዙ ጫማ መግዛት ሳይሆን ከሁሉም ልብሶች ጋር ሊሄዱ የሚችሉ የጫማ አይነቶችን መምረጥ። በሌላ እዚህ ዩቲዩብ ላይ በሌላ ቪዲዮ ላይ ስለ ጫማ አስገብቼላችኋለሁና እሱንም እዩት ሄዳችሁ። ስለዚህ ጫማችሁን በንጽህና ለመያዝ ሞክሩ። በአምስተኛ ደረጃ ደግሞ የካርቱን ምስሎች ወይም ደግሞ ትልልቅ ጽሁፎች ያሉባቸውን ቲሸርቶች ከማድረግ መቆጠብ ነው። የካርቱን ምስሎች፣ ትልልቅ ጽሁፎች ወይም ደግሞ አይንን የሚስቡ ዲዛይኖች ያሉባቸው ቲሸርቶች አዝናኝና ዘመናዊ ሊመስሉ ይችላሉ። ነገር ግን ለኤሌጋንስና ለተረጋጋ ስታይል ብዙ ጊዜ ምርጥ አማራጭ አይሆኑም። ምክንያቱም ትኩረቱን ወደ ምስሉ ወይም ደግሞ ወደ ጽሁፉ ያመራል እንጂ ወደ አጠቃላይ ገጽታችን አያደርገውምና ኤሌጋንት ሴቶች ጊዜን የሚቋቋሙና በቀላሉ ከሌሎች ልብሶች ጋር የሚጣጣሙ ልብሶችን ነው የሚመርጡት። ለምሳሌ ንጹህ ነጭ ቲሸርት፣ አንድ ቀለም ያለው ብላውዝ፣ ቀላል ሸሚዝ ወይም ደግሞ ጥራት ያለው ኒት የሆነ
በቀላሉ ከተለያዩ ሱሪዎች ጋር ቀሚሶች ጋርና ጃኬቶች ጋር ሊጣመሩ የሚችሉ የልብስ አይነቶችን ነው የሚመርጡት። ይሄም ማለት የካርቱን ወይም ደግሞ የጽሁፍ ቲሸርት ፈጽሞ መልበስ የለባቸውም ማለት አይደለም። እነርሱን ለቤት ለመዝናኛ ወይም ደግሞ ለተለመዱ ምርጫዎች ተስማሚ ሊሆኑ ይችላሉ። ነገር ግን የተዋበ የተረጋጋና የቅንጦት ምስል ለመፍጠር ሲፈልጉ ቀላልና ህትመት የሌላቸው ትልልቅ ህትመት የሌላቸው ወይም ደግሞ ትንሽ ጽሁፍ ያላቸውን ልብሶች መምረጥ የተሻለ ነውና በመጨረሻም እውነተኛ ኤሌጋንስ የሚታየው በልብሱ ጥራት በአቀራረቡና በራሱ መተማመን ነውና በትልቅ ምስሎች ወይም ደግሞ ጽሁፎች አይደሉም። ስለዚህ አሁን የምትለብሷቸው ልብሶች ላይ የምታስተላልፉት መልእክት ስላለ ከነዛ ነገሮች መቆጠብ አለባችሁ። ስድስተኛ ደረጃ የምናየው ደግሞ በጣም አጭር ወይም ደግሞ ብዙ የሰውነት ክፍላችሁን የሚያሳይ ልብስ ከመልበስ መቆጠብ። ኤሌጋንት አለባበስ ማለት ሰውነትን መደበቅ ማለት አይደለም። ይልቁንም በሚዛናዊና በተረጋጋ መንገድ መቅረብ ማለት ነው። በጣም አጭር ወይም ደግሞ ብዙ የሰውነት ክፍላችሁን የሚያሳይ ልብስ ብዙ ጊዜ ትኩረቱን ወደ ሰውነት ብቻ ያመራል እንጂ ወደ አጠቃላይ ስታይላችሁ ውበታችሁ አይደለም። ስለዚህ ኤሌጋንት ሴቶች ሁልጊዜ ሚዛንን ይጠብቃሉ። ለምሳሌ ቶፖ ትንሽ ክፍት ከሆነ ረዘም ያሉ ሱሪዎች ወይም ደግሞ ቀሚሶችን መምረጥ ወይም ደግሞ አጭር ቀሚስ ከለበሱ ደግሞ ከላይ የተዘጋ ወይም ደግሞ ቀላል ዲዛይን ያለውን ልብስ አጣምራችሁ መልበስ። ይህ ሚዛናዊ ገጽታ የበለጠ የተዋበና የተረጋጋ ስሜትን ሌላኛው ሰው ጋር ይፈጥራልና በተጨማሪም የሰውነት ቅርጾን የሚያምር ልብስ መልበስ ከብዙ ቆዳ ማሳየት የበለጠ የቅንጦት ስሜት ይሰጣል። ጥራት ያለው ጨርቅ፣ ትክክለኛው መጠንና ጥሩ ስፌት ያለው ልብስ ሰውነቱን በውብ ሁኔታ ያሳያል፣ ነገር ግን ከመጠን በላይ አያጋልጥም። ስለዚህ ጥራት ያላቸውን ጨርቆች ላይ ትክክለኛ ስፌት ያላቸው ልብሶች ላይ በደንብ ፎከስ አድርጉ። ይህም ማለት ግን አጭር ወይም ደግሞ ክፍት ልብስ መልበስ የተሳሳተ ነው ማለት አይደለም። የለበሱት ልብስ ከቦታው ከአጋጣሚውና ከራሱ ምቾት ጋር እንዲስማማ ማድረግ ነው። ስለዚህ አጠቃቀማችሁን ልብስ ስትለብሱ አጠቃቀማችሁን በደንብ ማስተካከል ነውና እውነተኛ ኤሌጋንስ ሁሉንም ማሳየት ሳይሆን የሚገባውን በተገቢው መንገድ ማሳየት ነውና የተረጋጋና ሚዛናዊ አለባበስ ሁልጊዜ ዘመን የማይሽረው ውበትን ያሳያልና ሁሌም ቢሆን አትረሱም። ቆንጆ የሆነ ሉክ ሲኖራችሁ ግን ግዴታ ስለተገላለጣችሁ ቆንጆ አውትፊት አላችሁ ማለት ሳይሆን በጥሩ ሁኔታ ይሄ እንዴት ነው አመጣጥናችሁ ሚዛናዊ ያደርጋችሁ ለመልበስ መሞከር ነውና ሁሌም ቢሆን ይሄ ኤሌጋንስ በጩኸት አይደለም፣ በቀላልነት በጥራትና በራስ መተማመን የሚገለጥ የፋሽን ስታይል ነውና ሁሌም ቢሆን ራሳችሁ ላይ ስሩ። የምታረጓቸውን ልብሶች የምታረጓቸውን ነገሮች በደንብ ከናንተ ጋር መሄድ አይነት አድርጓቸው ለማለት። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። የእናንተ ድጋፍ ቻናሉን እንዲያድግ ትልቅ አስተዋጽኦ ያደርጋልና ስለ ፋሽን፣ ስለ ትሬንድ አልባሳትና የፋሽን ምክሮች የምታገኙበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ስለ ድጋፋችሁና ስለ ፍቅራችሁ በድጋሚ በጣም አመሰግናለሁ። በሚቀጥለው ቪዲዮ ከአዲስ የፋሽን ትሬንዶችና የስታይል ምክሮች ጋር እስክንገናኝ ድረስ እስከዛው ደህና ቆዩልኝ።